አንዣበብ የነበረ እንባዋ ጉንጯን እያጠበ ወረደ። የላከችለትን በትንሽ ሳህን የተቋጠረ እንጀራ ሲበላ ስስ ከንፈሮቹ ላይ ያንጠለጠላት ፈገግታ ፈንድታ ሳቅ ሳትሆን በርዳ ሳትከስምም ብዙ ቆየች። ሐምሌ 1976 አዲስ አበባ። ጋለሞቶች አላበዛችሁም እንዴ በእናትሽ? አለች ሳባ። ልማዷ ነው እባክሽ፣ መምጣቷ አይቀር አለች አሰገደች። እኔ እንደዚህ አይነት ነገር እንደማልወድ አታውቂም? ሙች ወይ መምጣት ወይ መቅረት። ይሄ አጓጉል ነገር ምንድነው? እኔ ስትጠራኝ 1 ሰዓት ተኩል ላይ ነይ ስትለኝ በዚያው ሰዓት ይሄድላት የለ? እንድትማር ብዬ ሰዓትሽን ይላታለሁ። ያን ቢጫ ጥርሷን ሽንት እንደሸተተው በግ እኝ ታደርጋለች። አንቺ ደግሞ ነገር ካያስሽ አትረሽ። ደስ አይልማ አንቺ እንደዚያ ታደርጊያለሽ። ምን ታደርግ እሷ ቀጠሯን ለመደባት አለች አሰገደች። ሳቅ ሊያስታውክ የመሰላፏን በግራ እጇ አፍና ይዋጠችው ሳቅ ሆዷ ውስጥ እየዘለለ በቀኝ እጇ ያዘችው ኮኛክ የሞላበት ብርጭቆ ሚዛን ስቶ ትንንሽ ጠብታዎች በከንፈሮቹ በኩል እጇ ላይ ያፈሰሰ። አንቺ ሙች ሳይሆን አይቀርም ልምድ እኮ ያስፈልጋል። በተረዋ እንዳታፍር እጆቿን መስቀል እያዘርግታ ባፈሰፊ ሳቅ እየደገፈቻት አንድ ቀን ገብርኤል ያንዱን አዞላት ስትሯሯጥ አይቻት አንተ ምን ሊያደርገን ይሁን? ፊቷን ወደ ኮርኒሱ ቀን አድርጋ እጆቿን ያርገበገበች ለማይታይ ባለስልጣን እንዴት አንቺ ደግሞ ጨዋታ መደበቅ ትወጃለሽ? ባክሽ እንዳትመጣብን። ወደ ኋላዋ ወደ ሳሎኑ በር ፊቷን ዞር አደረገች። ተዘግቷል። ስለምታንኳኳ ብትመጣ እንሰማታለን። ከልጁ ጋር አብረው ነው የሚሰሩት። ሙች ዘናጭ ነው። አንዴ እሷን ልጠይቃት ሄጄ የሚሰራ ነገር አለ ብላ እሱን እንዳይላት ከሌላ ክፍል አላስጠራችሁም መሰለሽ? ትንሽ ተነታረኩና ሄደ። ጉዳዩ ስለገባው ሊናገራትም የሚፈልግ ይመስላል። እኔን እንደ እንግዳ ወስዶኝ ፈራ መሰለኝ። ከዛ ከሄደ በኋላ እኔንና ይሄንን ልጅ ሰው በወሬ ሊገለን ነው፣ በቃ ታውቂያለሽ ተስፍዬ ብዬ ስለጠራሁት ነው። መጥፎ ነው። አንድ ቀን ቅዳሜ ከሰዓት በኋላ ራስ ሆቴል ቡና ልንጠጣ ገብተን አንድ እዚህ ጋር የምትቀመጥ ወሬኛ ልጅ እሷ አይታናት ታስወራ መሰለሽ? ውይ ሙች እኛ ሴቶችን የእግዚአብሔር ምን ቢያደርገን ይሻላል አትለኝ መሰለሽ? ምን ቦይፍሬንድ ነው ልትልሽ ፈልጋ ነው? መቼ ጨረስኩልሽ? ያን ጊዜማ ቦይፍሬንዷ ነው ብዬ አለ አይደል እንዲገባኝ ነው። ከንፈሮቹ ብቻ ቢመነዘሩ እናቴ የእሷ ሰውነት ተጠቃሎ አይሆን። በኋላልሽ ይሄ ልጅ ከማን ጋር አገኘዋለሁ መሰለሽ? ከዘውዲቱ ጋር። ዘውዲቱ አሁን ስትሬት የሆነችው ሆናለች እንዴ? ያንቺ ጆሮ ያለ ሜሪ አርምዳ ይሰማ። ያያየሽው ልብስ የአረብ ገንዘብ እኮ ነው። ደሞዜ ትንሽ ናት ብላ ነው አሉ። ጉድ ታያለሽ ጉድ። ልጨርስልሽ እዚችን ጉድ። ናይልን ንግባ አሉኝና የሚሄድበት አልነበረኝም። እሺ አልኩና ገባን። በጨዋታ ስለ ከቤው አነሳውላት። ከከቤው ጋር ሽርክ ነበሩ። ምን አለችሽ በእናትሽ? ምን አስቸኮልሽ? አንድ ቀን እንዲሁ ሰው ቦይፍሬንድ ብሎ እንደሚያምንላት ያልሆነ ነገር ስታወራ በጥፊ መተዋት አትለኝ መሰለሽ? ኑ ብላ ብትለምን አይቀርቧትም አለች። አንዳንዴ እኔ ሊያወጡኝ ሲፈልጉ የእሷንም መውጣት ግዴታ አደርገዋለሁ። ምን አለፋሽ እኔን የሚያወጣ ወንድ አብሮት ሌላ ወንድ ካለ ከቤን እንዲያወጣ በቴክኒክ ጠይቀዋለሁ አለችኛ። እሷ ምን እንዲያረጋታል እንጂ አላት። አርፋ አትቀመጥም። ለወንድ መታደልም ያስፈልጋል። እንደ ገንዘብ እንደ ሀብት ግንባር ያስፈልገዋል። እሷ እግዜር። እኔ እኮ አንዳንዴ መልኳን ሳየው ወንዶች ውሻ በጨው አይነካትም የሚሏት አይነት አንዱን በግድ ጠልፋ ቤቷ ካላስገባችው። አሁን ታዲያ ወንድ መድፈር እንደጀመረች ይሄ ያልኩሽ የመስሪያ ቤቷ ልጅ አጋጠማት። አሁን መልሳ ተስፋ ቆርጣለች።
በጣም ዝቅተኛነት ኮምፕሌክስ ምናምን አለባት አይመስልሽም? ከዚያ ወዲህ ተሸማቃለች። ወንድ ፊት ለፊት ሲያወራት አይኗ ይሰባበራል። እንኪ ቅጅልኝ። ከራት በፊት እንዲህ ከጠጣሽ ገና ሳትበይ ሰከርሽ ማለት እኮ ነው። ጥሩ አይደለም። ምንም አልሆን። ቆየሽ ታውቂያለሽ። ለምን ራቱን አናዘጋጅም? ከደረሰች ትድረስ፣ ካልደረሰችም በኋላ ለብቻዋ ትብላ። 30 ደቂቃ ጠበቅናት። ሙጭ ኮኛኩ ነው መሰለኝ። ራበኝ። ምነው ሙዚቃ በናትሽ? ደስታን ያለ ሙዚቃ መፍጠር የሚቻል አይመስለኝም። ታውቂያለሽ፣ ጆሮ ሰጥተውት ባያዳምጡትም እንዲሁ ዘፋኝ ሲጮህ መስማቱ ብቻ ያረካኛል። የመጀመሪያ ቦይፍሬንድ ታውቂያለሽ? አረሳው። ሰለሞንን አይደለም፣ ያ ባምቢስ አጠገብ ይኖር የነበረው። አንዳንዴ 50 ዓመት ከኖርሹ ባል የአንድ ወር ቦይፍሬንድሽ ትዝ ይልሻል። እቤቱ እንደወሰደኝ ገና ቦርሳዬን ከትከሻዬ ሳላወርድ ቴፑን ከፍቶ አብሬው እንድደንስ እጄን ይዞኝ ሙች። አሁን ሳስታውስ ሙች፣ አንቺ ልሰክር ነው እንዴ? እባክሽ እራት እንብላ። እስኪያዞራት የጠጣችበትን ብርጭቆ አላስቀመጠችው። ሳባ ትታት ወደ ጓዳዋ ስትገባ ከተቀመጠችበት ተነስታ በቀስታ እየተራመደች እራት መብያ ጠረጴዛው ዘንድ ሄደች። ሙዚቃውን ተከትሎ የፕላስቲኩን ሞዛይክ ወለል የሚመታው ታኮ ቆዳ ጫማዋ አልፎ አልፎ ይጮሃል። ስለወበቃት የደረበችውን ሹራብ አውልቃ ወደ ሶፋው አቅጣጫ ወረወረችው። ፊቷ እንደ ቅባት የሚፈልቅ ወዝ ነው። ሹራቡ ዓላማውን ስቶ ወለል ላይ ወደቀ። እዚያው አለበት ተወቹ። ሞቅታው ላይዋ ላይ የነሰነሰችውን ሽቶ እያተነነ ባለችበት አካባቢ የ5 እና የ10 ጫማ ክፈፍ ስፋት ይሰነፍጣል። ከተቀመጠችበት ወደ ጎን ገልመጥ ስትል የልብ ቅርጽ ባለው የትንሽ ብፌ መስታወት ውስጥ ምስሏ ታያት። መርዘም ያቆመው ጸጉሯ ከማጅራቷ ላይ ፊኒር ብሏል። ጀርባዋን ላለመንካት እንዳሴረ። ይሄ ከርፋፋነቱ ሁሌ እንዳበሽቃት ነው። ያላበው ፊቷ ላይ 3-4 ቦታ ትናንሽ ኳስ መሰል ነጸብራቆች ይታያሉ። ነጣ ያሉ፣ ክፍሉ መሃል እንደሚንቦገቦገው ፍሎረሰንት። ሁለቱም ጉንጮቿ ላይ ብስጭት የሳለባት የማዲያት ካርታዎች ላይ ትንሽ ጊዜ አፈጠጠች። የከንፈሯ ቀለም በምትጠጣበት የብርጭቆ ጠርዝ ስለተዘረፈ ቅላቱ በርዷል። እጆቿ ወፍረዋል። ባሏን ከመፍታቷ በፊት ስንት ወንዶች ይሄን ክንድ እንደተንተራሱ ለመቁጠር ገና ስትጀምር የዘንድሮ ነገር ከመሃል እየገባ ያቋርጣትና ተነጫነጪ ይላታል። አሉና የሉም የተባሉ የአዲስ አበባ ወንዶችን አውጥታለች። የዚታው ጸባይ ካለው የጭማዴ ክፍለ ሀገር ሹፌር እስከ አዲስ አበባ ዩኒቨርሲቲ የኢኮኖሚክስ አሶሺየት ፕሮፌሰር፣ በእድሜዋ እጥፍ ከምትበልጠው ብላቴና እጥፍ እስከሚበልጣት አዛውንት። አሁን ግን ነገሮች ተለዋውጠዋል። ተወርቶባት ተንቃለች። ይተኙሻል፣ ያወሩብሻል፣ ይርቁሻል። የፈጠረችው ተረትና ምሳሌ። በህይወቷ በዚህ ዓመትና ካቻምና የትንሣኤን በዓል ያለው እንዳሳለፈች ፀሐይ እየጠለቀች ነው። ከሳምንት በኋላ ለሥራ ጓደኞቿ የምታወራው የላትም። ረዥም ፈቃድ የጠየቀችውም በዓሉ ሲረሳ ወደ መስሪያ ቤቷ ለመመለስ ነው። ይገርማታል። በወንድ ስትፈለግ የተሻማቻቸው ሴቶችም ይሁኑ ተሻምተው የወሰዷት ወንዶች ሹሼ ይሏት ነበር። አሁን ወንድ ሲጠፋ ደግሞ ብቸኝነቷን ማብሸቂያ ሊያደርጉት ይፈልጋሉ። ከዚህ የበለጠ የዞረበት ህዝብ አለ? ሳይዘነጋ በድሮ በሬ የሚያርስ። የፋሲካ በዓሏን እንዴት እንዳሳለፈች ያኔ የሚጠይቃት የለም። ምናልባት የሚወራ ነገር ከጠፋ በጨዋታ መሃል በውድቀቷ ሊያሾፉ ያነሱባታል። ቢያምኑም ባያምኑም ከድሮ ጀብዷ አንዱን ማውራት ነው። የሚከብድ ዘመን ነው። ባሏ ቤቷን ትቶላት ቢሄድም ሌላም ሰጥቷት ነው። የተቀዳደደው ውበቷን፣ ማዲያቷን፣
በሲጋራ የዛገ ጥርሷን፣ ማደግ በቅቶት እንደ ጥፍር የሆነው ጸጉሯን፣ የቀጠነ ጡንቻ መሆን የጀመረ ባቷን፣ በጀርባዋ ስትንጋለል ወደ ብብቶቿ የሚንሸራተቱ ጡቶቿን፣ እነኚህን ሁሉ ራስሽ ያዣቸው ብሏት ነው ሄደው። በደረቷ በኩል ከቀሚሷ የወጣው የወርቅ መስቀልም እንደሷ ብርሃን መፈንጠቅ አቁሟል። ከማግባቷ 2 ዓመት በፊት ሰለሞን የሰጣት ማስታወሻ ነበር። ከካቻምና እስከ ዘንድሮ ግን የስክሪፕቶ ክዳን የሰጣት የለም። ከእርሳስ አቅም እንኳን ከአንዳንድ ወንዶች ቀላልዳ በግድ ማስታወሻ አርጋ ለማስቀረት ስትፈልግ ዓላማዋን የተረዱ ይመስል አሳደው ይቀሟታል። መልእክቱ ቢገባትም አሁን ለእርሳስ ይሄ ሁሉ ትላለች። ከኮኛኩ ትንሽ ትንሽ እየዋጠች ዞር ዞር እያለች በመስታወት ራሷን ታያለች። አስጠላት። በመቀባባት ራሷን ለማን እንደምታዘጋጅ ግራ ገብቷት መሰረተ ቢስነቷ አስደነገጣት። ግን ዞር እያለች ወደ መስታወቱ መመልከት አላቆመችም። ሳባ ከሰራተኛዋ ጋር ሰሃኑንም ምኑንም ይዛ መጣች። ክትፎ፣ ቁርጥ፣ ዱለት፣ የድል ሰሃን፣ የዶሮ ድስት ወዘተ። መቼም ቤት ያፈራውን አለች ሳባ ወደ ጓዳ እየተመለሰች። ጠረጴዛው ላይ በሰልፍና በክብ ተደርድረው እንደ ፍቅር ያምራሉ። ብራንዲውን እዚህ አቅርቢው አለች አሰገደች ለሰራተኛዋ። ሰራተኛዋ አምጥታ አጠገቧ አስቀመጠችላት። ዳርዳራቸው ዘርፍ ያላቸውን የሸሚዟን እጀታዎች ሰብስባ የምትፈልገውን አይነት ቀናንሳ መብላት ጀመረች። ሳባ እጓዳዋ አንዳንድ ነገር አዘጋጅታ መጣች። ብራንዲ ጠርሙሱን ካየች በኋላ በእናትሽ አሰግድዬ ይበቃናል ብዬ 1 ጠርሙስ ብቻ ነበር የገዛሁት፣ እሷ ሳትመጣ እንዳያልቅ። ጠላ ደግሞ ማን ይጠጣል? ሌላ እንዳንገዛ ደግሞ ግሮሰሪው ሩቅ ነው። አሰገደች እንደማትሰማት ሁሉ ዝም ብላ ትበላለች። ስጠራሽ ትመጫለሽ አለቻትና ሰራተኛዋን ሳባ ተረጋግታ ተቀምጣ መብላት ጀመረች። በሩን አየች። ራሷን ነቀነቀች። ሰዓቱ 2:15 ሆነ እኮ። አይገርምሽም የዚች ልጅ ነገር? ምን ይባላል? እኛንም ወንድ አደረገችን። ከኛ ብትርቅ የሚረጥብላት የወንድ ዝናብ የሚወርድላት መሰላት። አሰገደች ሙቺ፣ ይሄን ብትሰማሽ አንቺን አያርገኝ። በር ተንኳኳ። መጣችልሽ አለች ለሰራተኛዋ በሩ እንድትከፍት ጠረጴዛውን በብርጭቆ በመምታት እየጠራቻት። ወይዘሪት ከበደች በር ተከፍቶላት ገባች። ኮት ደርባለች። አጭር ጸጉሮቿን መቆም እስከሚችሉበት ከፍታ ድረስ እንደ ትናንሽ ቀጫጭንና ጥቋቁር ሚሳኤሎች ሰብስባ አቁማቸዋለች። እግዜርን ጸጉር በመፈልሰፉ የሚያሳፍረው ጓደኞቿን ስታይ ጉርብጥብጥ ካለው ፊቷ አደይ አበባ የመሰለ ሳቅ አወጣች። ታኮ ጫማ እንዳታደርግ ያደመባት ቀጭን ጠማማ እግሯን እንደምንም ገርታ የስጋ ወዝና ሚጥሚጣ የተለቀለቁ የወዳጆቿን አፎች ተራ በተራ ሳመችላቸው። አዳፍኔ ማስገባት የሚችል ቦርሳዋን ሶፋው ላይ ጥላ የተዘጋጀው ማዕድ አካባቢ መልኳን ተሳስታ እንኳን እንዳታይ ከመስታወቱ ፈቀቅ ብላ ተቀመጠች። ምን መሆንሽ ነው ከቤ? ጠብቀን ደግ አደረጋችሁ። ቅር ቢላትም ቁጭቷን በሚንቦጫረቅ ሳቅ እየሸፈነች ሳባ አሰገደች የነገረቻት ነገር ትዝ ብሏት የከቤ ሰፊ ወንዳ ወንድ ፊት ላይ የጥፊ ምልክቱ እስካሁን እንደሚቆይ ሁሉ ሰንበር እየፈለገች ምን ሆነሽ ነው እስካሁን አለች። 11 ሰዓት ላይ ጋደም እንዳልኩ እንቅልፍ አይወስደኝ መሰላችሁ? ጥሩ ተኛው። ግን ካልጓ እንደተነሳች ሁሉ ያኔውኑ ፊቷን እንደ ድመት እየጠራረገች ቆዳዋ ላይ የተዘራው ሽፍታ ወይ ከስም ወይ ፋፋ አሸዋ መስሎ ምናልባት ከልጅነቷ ጊዜ ጀምሮ አንቺ ከበደች ልጇን አስታጥቢያት አለች ሳባ። ሰራተኛዋ ከመቅጽበት መታጠቢያ ውሃና ማስታጠቢያ ሳህን ይዛ መጣችና አስታጠበቻት።
አንዳንድ ነገር እየተጨዋወቱ መብላት ቀጠሉ። ከቴፖ የሚወጣው ሙዚቃ ድምፁ ከፍ እንዲል ተደረገ። አሰገደች እየበላችም እግሯንና ጭንቅላቷን ማነቃነቅ አላቆመችም። ቀድማ እንደመጀመሪያዋ ቀድማ ጨረሰች። እየኮረኮራት የነበረው ስካር በክትፎና በዶሮ ወጥ ሲዋጥ ይታወቃታል። እንድትሰክር ስለፈለገች ጓደኞቿ በልተው ከማጠናቀቃቸው በፊት አንድ መለኪያ ብራንዲ በችኮላ ጨልጣ ከተቀመጠችበት ተነሳች። የት ሂጂ አለቻት ሳባ። ቆይ እባክሽ፣ ይሄ ብራንዲ አይበቃንም። ደግሞ ብራንዲ ብቻ ይሰለቻል። አንድ ነገር ይዤ መጣሁ። አንቺ ልጅ ምን ነው ስምሽ አልያዛለኝ? ቦርሳዬን አቀብኝ። ምን ልትሆኚ? ምን ቸገረሽ? ሌላ አልገዛ ነው እንዳትዪ። ብልስ? አያትሟዘሽ፣ እኔ ነኝ ጋባሽ፣ እኔ ነኝ የምገዛው፣ እንዳታመጭላት አለች ሳባ። አሰገደች ኮቷን ከተቀመጠበት አንስታ እየደረበች ወደ በሩ መሄድ ጀመረች። ሳባ አልተከራከረቻትም። ለመሆኑ ብቻሽን ልትሄጂ ነው? ታዲያ የክብር ዘበኛ ያስፈልጋል ወይስ ሰለሞንን ልትጠሪልኝ ነው? ከበደችና ሳባ ተያዩ። ታዲያ ብቻሽን ተሟዘሽ? ሙዚ ምን ይሆናል? መኖሪያ ሰፈሬ እኮ ነው። መጣሁ ጠብቂ ብላ በሳቅ እየተንከተከተች ከቤት ወጣች። ሳባ ሰራተኛዋን ጠርታ አሰገደችን ተከትላት እንድትሄድ ነገረቻት። እባክሽን ይችን እብድ ሰው እንዳይተናኮላት አለቻት ሳቅ እያለች። ሰራተኛዋ ነጠላዋን ደርባ ወጣች። ከበደችና ሳባ በዝምታ ሲበሉ ትንሽ ቆዩና ሳባ ዝምታውን አፈረሰችው። አሰገደች እኮ ትንሽ ከጠጣች አይሆንላትም አለች አፏን በክትፎ ሞልታ። ሳቋ ትን እንዳያሰኛት የፈራች አይነት አፏን ይዛ ሳቋም አልመጣ ትንም አይላት። እንዴት አለች ከበደች። በሙሉ ልቦናዋ የምትሰማ አይመስልም። ገና በጣት ሲነኩት እንደ በሃ የሚፈራርሰው እንቁላል የመሰጣት ትመስላለች። አንቺ ደግሞ አይገባሽ። ቅድም እኮ ሞቅ ሲላት ሳባ ሳቢና፣ እኔ እኮ ሞቅ ካለኝ ይቆጥርብኛል። ሙች የምሰራውን ነው የሚያሳጣኝ አትለኝ መሰለሽ? ከበደች አሁንም ካጎነበሰችበት እንኳ ቀና አላለችም። አንድ ድፍን የእንቁላል አስኳል በአውራ ጣቷና በአመልካሽ ጣቷ ቆንጥጣ ሰበቃ ጆርናል። እንዴት ማለቴ ከባልሽ ጋር የተኛሽበትንና ያረገዝሽበትን ጊዜ ባላንስ ሺት ስሪ። አይ ከቤ ደስ የማይል ነገር አትናገሪ አለቻት። ሳባ ከተቀመጠችበት ተነስታ ገጿ ተለዋውጦ ወደ ጓዳ ገብታ ከበደች አይብ ልጨምር አለች። ከበደች መብላት ብትጠግብም አይቡ ያውም ደረቅ አይብ ቢሰለቻትም አሁን ላጋጠማት የምላስ ዳጥ ይቅርታ መጠየቂያ ለመጠቀም የጓደኛዋን ፍላጎት ተቀበላ በእናትሽ አምጪልኝ እንዴት ወደድኩት መሰለሽ አለቻት። ፊቷ ውሸት አይታይበትም። ጥሩ የመቅጠፍ ልምድ ያላት ትመስላለች። ሳባ ግን የረሳች አትመስልም። ፊቷን ኩርፊያ እንደለወጠው ነው። አይቡን በትንሽ ጥቁር ሸክላ ድስት ይዛ ከበደች ፊት እንዳስቀመጠች በር ተበረገደ። አይገርማችሁም አለች አሰገደች። የተከፈተ የማርቲኒ ጠርሙስ ይዛ በቀጥታ ወደ ጠረጴዛው ሄደች። ሰራተኛዋ አፏን በነጠላ ጋርዳ በሳቅ እየተንፈቀፈቀች ተሽሎክሉካ ወደ ጓዳ ጠፋች። ምኑ አለች ከበደች። አላስችል ብሎኝ ከመንገድ ከፍቼ ጠጣሁት። ልጅሽ ሳባ ሙቺ ገርሟት በሳቅ አትሞት መሰለሽ? ደሞ ይህ ጎረቤትሽ ሰውዬ ሽማግሌው አውላላ ሜዳ ላይ አንጋጥጬ ስነፋይተው ተናደው ከዘራቸውን 3 ጊዜ አሽከረከሩት። ጠጅ ጠጅ ይሸታሉ። ከበደች የጓደኛዋን ቀልድ ጠምዝዛ ነገር ለማድረግ ጠጅ ጠጅ እንደሚሸቱ እንዴት አወቅሽ?
ከምትበላበት በትንሹ ቀና ብላ ያየቻት። ነገሩ የገባት ይመስል ሳምኳቸው፣ ጆሊ ሽማግሌ ናቸው፣ ሙች ከቅብጥብጥ ሲያሰኛቸው ከሚማቱ ቁኒ ጎረምሳዎች ይሻላሉ። እኔ ልሙት አለች አሰገደች። የትኛው ሰውዬ ናቸው አለች ሳባ። አሰገደች የከበደች ረጋ ማለት አስደንቋት ጠርሙሱን ጠረጴዛ ላይ አስቀምጣ ለራሷ በመለኪያ ሙሉ ቀዳች። ወደ ላይ አንስታ ለጤናችን ብላ አንድ ጉንጩ አጠችና ምን ያደርግልሻል ማን እንደሆኑ አለች። አስቀንተሽኝ ላወርድብሽ አለች ሳባ። ኧረ እባክሽ በላይ አጥር በኩል ያሉት ሰውዬ በቅርብ ሰፈር የገቡ እስላሙ ሰውዬ ናቸው አለች ከበደች በፍጥነት። ሳባ ማንኪዋን በሰለቸ ጥጋብ አንድ ነጭ ሸክላ ሳህን ላይ ጣለች። ነገሩ ስላላማራት ዕቃውን ለመሰብሰብ እንደፈለገች ሁሉ ሰራተኛዋን ጠራች። ታውቂያለሽ አሰጊ ስትደንሺ ሳይሽ ማን ትዝ እንደሚለኝ አለች ሳባ። በእናትሽ አሰጊ ያሁኑን ስታይፕ ድጋሚው። ከበደች ለምን የሰው ወሬ ታቋርጫለሽ አለች አሰገደች ኮስተር ብላ። መቼ አቋረጥኩሽ? ቀጥይ። አሰገደች ማስፈራራት መቻሏን ካረጋገጠች በኋላ ከሳባ ጋር ለመደነስ ወደ ሳሎን መሃል ሄደች። ፊት ለፊት እየተያዩ መወጥወጥ ጀመሩ። አሰገደች ታኮ ጫማዋ ስላልተመቻት አውልቃ ጥላ እየሳቀች መደነስ ጀመረች። ሳባ ከበስተኋላ የበላችው መረቅ ትን ስላላት የጀመረችውንም ወሬ ሳትጨርስ ዳንሱንም አቋርጣ ሶፋው ላይ ተቀመጠችና የዘነጋችውንና ጀምራ የተወችውን በብርጭቆ የተሰፈረ መሎቲ ቢራ በአንድ ትንፋሽ ጨለጠች። አእምሮዋ ውስጥ እንድትደሰት ከሚገፋፋት ስሜት ሌላ ብቻውን ተጎልቶ ቀዝቃዛ ንፋስ የሚረጭባት ነገር እንዳለ ይታወቃታል። ባሏ ከቤት ከሄደ 3 ወሩ ነው። 24 ዓመቷ ነው። አርግዛለች። በፋሲካ ዕለት እንኳን አብሯት ለማሳለፍ አይችልም። ማግባት ምን ይረባል? ስትወልድ ይመጣል ማርገዝ። የማፍቀር ሳይሆን የማርገዝ ዑደት። ዓመት ሲገባ ዓመት ሲወጣ ጭኗ መሃል ያለው አውሬ ነጋ ጠባ ያዛጋል። ዘውዱን ጭኖ ይመነኩሳል። ከነዚህ አስቀያሚዎችና አሮጊቶች ጋር ጎረቤትነት አጠጋጋቸው። ከከሰራ አራዳ ምን ይጠበቃል? እነሱን ረስታ ወደ ራሷ ዓለም ለመግባት ዳንስ ጀመረች። ያው እንደለመደችው አላረጀሁም የምትለው አሰገደችም በስሜት የሚያወራጫት ዳንሷን ቀጥላለች። ከበደች እንደሆነ ሆዷን ባትወድም ከሌላ ግንኙነት ስለሚከለክላት መብላት አታቆምም። ድሮ ምግብ እንቅ ነበር፣ አንዴ ካመመኝ በኋላ ገባኝ ትላለች። ብዙ መብላቷ በቀጥታ ወይ በአግቦ ሲጠቆማት ግን ምግብ ንቅ አታውቅም። በምግብ ምክንያት ታመምሽ የተባለችበት ጊዜ የለም። አሁን ገና ሊገባትም አይችልም። በጣም ማክስ የሆነ ቀሚስ ካለበሰች መደነስ አትችልም። እግሯ ከለበሰችም ደግሞ መደነስ አትችልም። ምክንያቱም ማክሲ ቀሚስ ስለሌላት። ከሰው ጋር ለመደነስ ድፍረቱ አልነበራትም። በገዳዳ እግሯ እያፈረች። ስለዚህ መደነስ አትለማመድም፣ አትችልም። አሰገደች ግን ከድሮም ቢሆን ቢት መጠበቅ ስለምትችል ዳንስ ትሞክራለች። ከበደች 1-2 ጉንጭ ማርቲኒ በደንብ ያበጡ ጉንጮች ከጨለጠች በኋላ እጆቿን ተጣጥባ ከተቀመጠችበት ተነስታ ተቀላቀለቻቸው። ክፍሉ ውስጥ ትርምስ በመብዛቱ ምን እንደሚደረግ ለማየት ሰራተኛዋ መጣች። አፍራ ልትመለስ ስትል አሰገደች ጠራቻት። ሰክራም ሳትሰክርም ማህበራዊ አሰገደች ናት። የትም ሄዳ ታድራለች ይሏታል። አትደንሽም አንቺ አለች አሰገደች ልጅቷን። ልጅቷ አልመለሰችላትም። ሳቅ የወጠረው አፏን በእጇ ይዛ ወደ ጓዳ ጠፋች። ሙዚቃው አለቀ። አሰገደች ደክሟት ወደ ሶፋው ሄዳ ተቀመጠች።
ከበደች የማርቲኒውን ጠርሙስ ከምግብ ጠረጴዛው ላይ አምጥታ ለሶስቱም ቀዳች። ካምቦሃው ለራሷ የሚበቃትን ከወሰደች በኋላ ተወችላቸው። ቤቱ እርካታ የገባበት ይመስላል። አንዳንዱ ዕቃ ሁነኛ ቀለሙን ሳይደብቅ ያበራል። መስታወቱም በውስጡ ምስሎችን ማንጸባረቁ አልቀረም። ፋሲካ ማለት ይሄ ነው አይደለም? አለች አሰገደች። ታዲያ ምን ትፈልጊያለሽ? ራሷን ለማስከር የምታደርገው ጥረት እየሰመረላት ይመስላል። ሳባ እንዳምሽ ብዙ አትጠጪ። ምን ሆናለሁ? አለች ሳባ። እንዲሁ ነገሩን ነው። አንቺ ደግሞ ሰለሞንን ያረግሻል። ሰለሞን ታውቃላችሁ? አድርግ ያሉትን አያደርግም። ሰለሞን በእናት ስሙትል የፀሐይ መነጽር ያምርብሃል አርገው ስለው ትቶት ይመጣል። ለምን 3 የቀትር ፀሐዮች ሰማይ ላይ ያወጡ? አፍሮ እንዲያድግ ትንሽ ቅባት ግዛለት ካልኩት የባሰ በመቀስ አሳጥሮት ይመጣል። አካሄድህ ያምራል ብለው እግሩን ቆርጦ ሳይመጣ አይቀርም። አሁንም አንቺ። ሳባ የምትሰማት አይመስልም። ጭንቅላቷን ሶፋው መደገፊያ ላይ እንደተንተራሰች አይኖቿ ገርበብ ባሉ። የያዘችው ብርጭቆ ከእጇ ሸርተት ብሎ ወደቀ። ሰማሽ አንቺ፣ መድኃኒቱን አምጪላት አለች አሰገደች በድንጋጤ። ሰራተኛዋ ነጠላዋን ወርውራ ወደ ሌላ ክፍል ገባች። አሰገደች ዋናውን በርና ከኋላው ያለውን የሳሎን መስኮት ከፈተች። የሳባን ካናቴራ የጉርድ ቀሚሷ ላስቲክ ጨምድዶ ከያዘበት ወገቧ አላቃ ወደ አንገቷ ጎትታ ወተት መጠራቀም የጀመረባቸውን ጡቶቿን ነፋስ እንዲገባባቸው ከፈተችላት። ከኋላና ከጎን የሚመጣው ነፋስ ገላዋን ማቀዝቀዝ ጀመረ። ከበደች በመሐረብ ውሃ ነክራ መጣች። ግንባሯ ላይ አንገቷና ጡቷ ላይ እያርከፈከፉና እየዳበሱ አረጠቧት። አሰገደች በሳባ ጡት ውበት የተደነቀች አይነት ማራገቧን ትታ እንደ ወንድ ታያታለች። ሳባ ከልብ ድካሟ ወንዝ ተንቦራጭቃ ከወጣች በኋላ ደጋግፈው መኝታ ቤት አስገቧት። አሰገደች ሰዓቷን አየችና ራሷን ነቀነቀች። ከበደች በግንባሯ ጠየቀቻት። የእጇን 9 ጣቶች አየር ላይ ሰቀለች። ሳባን ከድካም እንቅልፍ ላለመቀስቀስ በቀስታ እየተራመዱ ወጡ። በመታመሟ በርግጎ የጠፋ ስካራቸውን በቀረችው ውስኪ አሟሙቀው ሶፋ ላይ ተጋድመው ማውራት ጀመሩ። የሁለቱም አፋቸው መንተባተብ ጀምሯል። ሰማሽ? ይሄ ልብ ድካም መጥፎ ነው። ያው ገናሽ is very young። አንቺ ደግሞ ያንግ ማለት ትወጃለሽ። ምን ይሰራል እሱ? እሱስ ምን ያደርጋል? ሳቢን እንኳን ከልብ ድካም አላዳናት። የልብ ድካሟ ምክንያት ባሏ እንደሆነ አታውቂ? ይገባኛል። ፈጣን ሙዚቃው ቀርቶ ለስላሳ ሙዚቃ ስለሚሰማ በየዜማው መሃል ብቅ የሚለው የቤቱ ጸጥታ ሐዘን በመገመድ ላይ ያለ የሚያስመስል ስሜት ይፈጥራል። ከክፍለ ሀገር የመጡ ጓደኞቹ እያስወሩበት እሷንም በአሽሙር ሰላም አሳጧት። ኧረ እኔም ሌላ ነገር ሰምቻለሁ። ይሄ ያረገዘችው ከሌላ ሰው ነው ይባላል። የኛ ነገር ድሬዳዋ ከዚራ ባልሽ ባንዱ አብዷል ብለዋት እኔ ራሴ ነበርኩ። ለሱ ሰላምታ ድርሽልኝ ተብላ ከድሬዳዋ የተላከችው ሴትዮ እቤቱ መታ ሳባ ባለችበት ድሬዳዋ እንዴት ናት ብሎ በጅምላ ሲጠይቃት ምን አለ ዝም ብትል ሌላ ነገር ዘበራረቀች። ሳቢቲ እብድ። የሰውስ ነገር አይገርምም? ሰው ለማቃየም የማይሰራው ነገር የለም። እንዴት ዝም ይባላል? ጨዋታ የማታውቅ ሆና ይሆናል። የሱን ሞሸም ታውቃለች። ሳትጠራጠር ትቀራለች። እሱሳ በኋላ ምን ድሬዳዋ ጥሩ ናት፣ በተለይ ከዚራ ቆንጆ አለ የሚያሳብዱ አለችና የሆነች ጎራዳ ቢጤ ናት እኮ በድሬዳዋ ስም የምትነግድ። ሀበሾች እኮ ቆንጆ ነን የሚሉ አጎዱ ሀበሾች አያበሽኩ።
አልኩሽ በነገር ተግባቡ። ሁሉ እሷን በሽሙጥ ፈገግታ ጎረድ አደረገቻት። እኔት ልግባ እንደምንም ብዬ ሌላ ጨዋታ አመጣሁ። ማርገዟን መስማት ደስ ቢያሰኘውም ተጠራጥሯል ብሎኛል አንድ የመስሪያ ቤቷ ሰው። አንቺ ሚስጥር ነው ምን አገባን? ከቤ በጣም ጠጣን አይደለም? ይሄን ሰለሞንን ብታገኙስ? ተይ በእናትሽ፣ ጠጥቼ እሱን ካስታወስኩ መተኛት አልችልም፣ ያስፈልገኛል። ነርሳው አይኗን በቀስታ ጨፍና በዘረጋቻቸው እግሮቿ መሃል እጇን አስቀመጠች። ያሰገደች ሁኔታ ያሳቃት ከበደች ሶፋው ላይ ተኝታ ስትንከተከት ጭንቅላቷን የደገፈችበት ክርኗ የሶፋውን መደገፊያ ስቶ ወለል ላይ ወደቀች። ሁለቱም ሳቃቸውን ማቆም አልቻሉም። ከበደች ከወደቀችበት በቀስታ ተነስታ እየተንገዳገደች ወደ ሽንት ቤት ሄደች። የጉሮሮዋ የድምፅ ሳጥን በሚመለስ እህል ሲታፈን ይሰማል። የሆነ ፈጣን ቋቋታ። ሻፑሌ አለች አሰገደች፣ የጀመረችውን አረፍተ ነገር መቀጠል እያቃታት። እያለች ከበደች ወደ መታጠቢያ ቤት ሄደች። አሰገደች እየሳቀች ከተቀመጠችበት ተነስታ ጓደኛዋን መደገፍ አልቻለችም። ከበደች እያዞራት እየተንገዳገደች ጨርሳ ተጣጥባ ወደ ሳሎን ስትመለስ አሰገደች በጀርባዋ አንድ እግሯ መሬት አንድ እግሯ ሶፋ ላይ ፍርክስክስ ብላ ተኝታለች። አፏ ቡጤ የሚያስገባ ያህል ተከፍቷል። ከበደች ጃኬቷን ከወንበር ላይ አንስታ እላይዋ ላይ ጣል አደረገችላትና ወደ ሶፋው ሄደች። ቴፑ ተረስቷል። የሚገለብጠው አላገኘም። ከበደችን የቤቱ ጸጥታ አስፈራራት። ጉልበቶቿን ወደ ደረቷ ሰብስባ ኩምትርትር ብላ ሶፋው ላይ ተኛች። በእንቅልፍ ልቧ የምትንጠራራው አሰገደች መሬት አርፎ የነበረ አንድ እግሯን ስታነሳ የጠረጴዛውን ጠርዝ ነካችውና ማርቲን የያዘ መለኪያ ጠረጴዛው ላይ ተከነበለ። ከበደች ጠርሙሱ ከመውደቁ በፊት እንደምንም ብላ በአንድ እጇ ያዘችውና ወለል ላይ ወድቆ ከመሰበር አዳነችው። ከጠረጴዛው የላስቲክ ልብስ ላይ እንደ ባዜቃ ድቡልቡል የሆኑ ቀይ የውሃ ጠጠሮች ወለሉ ላይ እየተንጠባጠቡ ወደቁ። እነሱ ላይ ስታፈጥ ቆይታ አስቀያሚ ፊቷን እየገመደች እየቋጠረች በቀስታ ማልቀስ ጀመረች። ክፍሉ ቀዝቃዛ ባዶ ነበር። ያሰገደች ትንፋሽ ለስላሳና ረጋ ያለ ነው። የቴፑ ዘፈን እንደቆመ ነው። በልብ ድካም ሰመመን የገባችው ሳባ የህመም ህልሟን እየጨረሰች ነው። ምድር ልትነጋ ትቅበጠበጣለች።